ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ መጣሁባችሁ። እዚህ ጋር ቪዲዮ እየሰራሁበት ያለው ክላስ እንግዲህ እንደመሰለኝ አይደለም። ከክላስ ወጣ ብዬ ስቶር ነው እየቀረጽኩላችሁ ያለው። ክላሳችን ሌላ ኢትዮጵያኖች አሉ። ጫጫታ በጣም አያሰራም። ቪዲዮ ለሳ እዚህ ነው ያለው። አስተያየት ከሆነ እንግዲህ ምግብ ነው፣ ሌላ ምንም ነገር የለም። እና ደህና ናችሁ? ሁሉ ሰላም ነው? ምን ያለላችሁ? እግዚአብሔር ይመስገን። ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሆኑ እላለሁኝ። እንዲሁም ነባሮች ደግሞ ሀሳብ አስተያየታችሁን እየሰጣችሁኝ እያበረታታችሁኝ ያላችሁ በጣም ነው የማመሰግነው። ቤተሰቦቼ ክበሩልኝ እላለሁኝ። ዛሬ እንግዲህ ተመልሼ የመጣሁት በኮሜንታችሁ መሰረት ብዙዎቻችሁ ተገቢ መረጃ ነው፣ አስፈላጊ ነገር ነው ስላላችሁኝ በዛ መሰረት እኔ ደግሞ ሀሳባችሁን በመደገፍ ሀሳባችሁን በማክበር ለምንድን ነው ታዲያ እንደዚህ አይነት አስፈላጊ ከሆነ ለሰው ከጠቀመ ለምን ደግሜ ቪዲዮ አልሰራም በማለት በዛ ነገር ላይ ቪዲዮ ልሰራላችሁ ወሰንኩ። ምክንያቱም ባለፈው ቪዲዮ ሰለብሬት አንዳንድ ነገሮች በጥቂት ከደረሰብኝ በዛ በጣም በጥቂት ነው ያሳየኋችሁና ከዛ ደግሞ በዛ መረጃ መሰረት ብዙዎቻችሁ ድጋሚ ቢሰሪ እንዲሁም ተቀቢ መረጃ ነው፣ ጠቃሚ ነው፣ ለብዙዎች ይጠቅማል ስላላችሁ እኔም ደግሞ በሀሳባችሁ መሰረት ለምን አሰራም የሚለውን ሀሳብ መጣልኝና ዛሬ በዛው መንገድ ወይም ደግሞ በብሬት ሁለተኛ ዙር ልሰራላችሁ መጥቻለሁ ማለት ነው። አስተያየታችሁን ስለሰጣችሁኝ በጣም ነው የማመሰግነው። እንዲሁም ደግሞ ይህ ነገር ይጠቅመናል፣ እንዲሁም ወቅታዊ ነገር ነው። ምክንያቱም ብዙ ልጆች በአሁኑ ሰዓት ጥፋቸው ደህና ሆነ ተበላሸ ምን ሆነ ላይክ ብሬት ጌጥ ሆኗል በአሁኑ ሰዓት ላይ። ምክንያቱም ብዙዎቻችን ጥፋችን ተበላሽቶ ማናረግ አለ፣ ለጌጥ የምናረግም አለ። ጥፋችን በጣም የሚያምር ሆኖ ለጌጥ የምናረግ ወይ ደግሞ አንዳንድ በፊት የሚመስለኝ ብሬት የሚያደርግ ሰው በጣም ሀብታም ሰው ይመስለኝ ነበር በነገራችን ላይ። እንደኔ ማስባችሁ ደግሞ ሀብታም ለመምሰል ብሬት የምታደርጉ ካላችሁ ለዛ ነገር ይጠቅማችኋል በማለት ዛሬ በዚህ ቪዲዮ ተመልሼላችሁ መጥቻለሁ። እንግዲህ ብሬስ ማድረግ የሀብታም ምልክት አይደለም። ማንኛውም ትንሹ ትልቁ ሰው በአሁኑ ሰዓት ብሬስ ያደርጋል። ብሬስ ማድረጉ ላይ አይደለም ቁም ነገራችን። ብሬስ አድርገን የሚመጣብን ጣጣ፣ የሚመጣብን ነፃነት ያለመሆን ስሜት፣ ብሬስ ስናደርግ ምን አይነት ብሬስ ወይ ደግሞ ስጋችን ከምን አይነት ብሬስ ጋር እንደሚሄድ ምናምን እሱም ማወቅ በጣም ተገቢ ብዬ አስባለሁ። እንደኔ እኔ ከደረሰብኝ አንጻር እኔ አሁን ለሁለት ዓመት ያህል እንግዲህ በብሬስ ተጠቅሜያለሁ። ፋሲካ ሲመጣ 2 ዓመት ብሬስ ካረኩ ያን ብሬስ ባደረኩ ሰዓት ግን በጣም ፈተና የሆኑብኝ ነገሮች አሉ ሳልመረመር። አይኖ እኔ ውስጥ ኢትዮጵያ ውስጥ እንግዲህ አዲስ አበባ እንግዲህ ትልቅ ከተማ ትልቅ ሀገር እንደ አፍሪካ በዚህ አይነት ሀገር ውስጥ እንግዲህ የማይረቡ ዶክተሮች ወይ ደግሞ ጥቅም ፈላጊ ወይም ደግሞ በቃ ዝም ብለው በህይወታችን የሚጫወቱ ዶክተሮች አሉ ብዬ አላስብም። ሳየው በጣም ትልቅ ሆስፒታል ነው። እንዲሁም ደግሞ ብዙ ልጆች ብሬስ የሚሰሩበት ሲያስቀይሩ ምን ሲሉ እዛ እንኳን ተራ እስከምጠብቅ ድረስ ብዙዎች አይቻሉ። ያንን በማየት እንግዲህ ሁኔታዎች ብሬስ ማድረግ እንደምፈልግ ዶክተሩ አማከርኩት። እሱም ደግሞ የሚያስፈልገው ነገር ምንድን ነው? እንግዲህ አንድ ታካሚ ህመማችሁን ትናገራላችሁ። ህመማችሁን ስትናገሩ ያ ዶክተር ግን መርምሯችሁ ወይ ደግሞ ያለባችሁን ነገር የሚያውቀው ከእናንተ ደግሞ እናንተ ስታውቁት እሱም ደግሞ ይነግራችኋል የሆነ ነገር። ምክንያቱም ይሄ ነገር ያስፈልጋችኋል፣ ይሄ ነገር ነው የሚያስፈልገው ብሎ የሚሰጣችሁ ማለት ነው ዶክተሩ። ስለዚህ ህግ ጠየቁት። እንደማንኛውም ብሬስ ለማድረግ ፈልጌ ነበረ። ለብሬስ የሚያስፈልገው ነገር ምንድን ነው? እኔ ሀገር ነዋሪ አይደለሁም፣ እረፍት መጥቼ ነው። እዛ ሲሄድ ግን ማስቀየርበት እድል አለው ወይም ደግሞ ሌላ ችግር ይመጣብኛል ብዬ እንደማንኛውም ሰው ጠየቁት። ስጠይቀው እንግዲህ ምንም እንደማያስፈልግ ለ6 ወር ያህል አስቤ መፍታት እንደምችል ወረቀት እንደሚጽፍልኝ በምኖርበት ሀገር ማስቀየር እንደምችል ኖርማሊ ምርመራ ምናምን እንዳልወሰድኩኝ ነግሬያቸዋለሁ። ከዛ እዚህ ላይ ነበረ ችግሩ እየተፈጠረ የመጣው። ያው ለስራ ምንም ተመልሼ ነው የመጣው። በመጣሁበት ሰዓት ግን ብዙ ነገሮች ነበር እየተፈጠሩ የነበሩ። በዚህ ሳሳጥርላችሁ ነገሩን አሁንም ቢሆን እረፍት በገባሁበት አጋጣሚ ወይም ደግሞ ጥርሴ እንደዚህ ሆኗል ባለሁበት ሀገር እንደው በኢንሹራንሳችሁ በምትኖሩበት ሀገር ኢንሹራንስ ያላችሁ ልጆች በዛ መንገድ መዳሞቻችሁ ረድተው መዳሞቻችሁ አውቀው እዚሁ ተሰሩ። እንደውም አገር ውስጥ ተሰርታችሁ ብሬስ ከምትመጡ ስደት ለመምጣት ለረፍት
ተሰርቷል እዚህ ሀገር እና እንደዛ ነው የሚሆንባችሁ። ስለዚህ እዚህ ሀገር ብታሳስሩ ተገቢ ይኖራለኝ እና ካሳሰርኩ በኋላ ስቀየር ነው የቆየሁት። በዚህ ሀገር 200 ድርሃም በየወር እየከፈልኩኝ እየተቀየርኩኝ ይህን ያህል ቆየሁ። ለማስፈታት በተደጋጋሚ ሄጄ ነበረ። ላስፈታ ሴት ደግሞ ጥርስሽ ገና ነው አልተስተካከለም ብሎ ሲብስብኝ ሰውዬ ወስዶ ሕክምና እንደወሰድኩኝ ጥርሴን በተደጋጋሚ ያመኝ ነበረ። ያው በባለፈ ቪዲዮ ላይ ስለገለጽኩኝ መግለጽ ስለማልፈልግ ነው። ዛሬም ደግሞ መዳም ቤት ሆናችሁ በተለይ ምግብ የምትሰሩ ልጆች ፀሐይ ላይ በምቺ በተለያየ ነገር የጥርስ ህመም ሊያጋጥማችሁ ይችላል። ይሄ ግልጽ ነው። ምክንያቱም የምንሰራበት ከስራችን አንጻር እንዲሁም ደግሞ ጥርሴ እንግዲህ ለብሬስ እንደማይሆን የተረዳሁት በተደጋጋሚ ሲያመኝ ሰውዬ ራሱ ዞኝ ሄዶ ታክሜ ስመጣ ስመረመር ሙሉ ምርመራ ለብሬስ እንደማይሆን ነው ጥርሴ የተነገረኝ። ስለዚህ ምን ልላችሁ ነው፣ ማንኛውንም ነገር ስትወስኑ በራሳችሁ ወይም ደግሞ ቶሎ በመነሳሳትነት በአጣዳፊ በእውነት ባገኛችሁበት አጋጣሚ ለረፍት በገባችሁበት ምናምን ባይሆን ጥሩ ነው። እዚህ ሀገር ተሰርታችሁ መታከም የምትችሉ እንደ ልባችሁ የምትሆኑ ዋስትና ያላችሁ ነገር ቢሆን ሳትመረመሩ ምናምን ባታሳስሩ ባይነኝ እንደኔ እና መጨረሻ ላይ እንግዲህ አሁን ያው ፈትቻለሁ እኔ የፈታሁትም በክቶኝ ወይ ደግሞ ጥርሴ ኖርማሊ ተስተካክሎልኝ አይደለም። በእርግጥ ለውጣለኝ ያው መካድ አልችልም። ነገር ግን በዚህ በኩል ያለው ጥርሴ ላይ ችግር አድርሶብኛል። ብሬሱ አበስብሶታል እና ያ ስለሆነ ዶክተሩ ደግሞ መፈታት አለብሽ ተብዬ ተፈትቻለሁ። እንግዲህ ከተፈታሁት ሳምንት ምናምን ሊሆነኝ ነው። ባለፈው ቪዲዮ የሰራሁላችሁ ዕለት በማግስቱ ነበር የሰራሁት ቪዲዮ እና እሱን ከተፈታ በኋላ ለ3 ቀን ተለክቼ የሚሰጣችሁ የሚሰራላችሁ ነገር አለ። ይሄ ይሰጣችኋል። ይሄ ይሰጣችኋል። ይሄ ከተሰጣችሁ በኋላ እኔ እንግዲህ ማታ ማታ ብቻ ነው ያለችኝ ዶክተሯ። ማታ ማታ ብቻ አውልቀሽ ቦርሸሽ ከዛ መልሼ እንዳታልቅ። ግን እሱን አጥልቃችሁ መብላት ትችላላችሁ ወይ እንደልባችሁ ምናምን እሱን አትችሉም ማለት አያሳኝክም። ይሄ አድርጋችሁ ልታውቁ ትችላላችሁ፣ ታውቁ ይሆናል። አይቻልም። ነገር ግን በየጊዜው እየፈታችሁ ማለት በመበሉ ሰዓት አውልቃችሁ አጥባችሁ መጠቀም ትችላላችሁ። እኔ እህታችሁ ግን ማታ ማታ ነው የምወርሸው፣ ቀን እና ጠዋት። በዛ ሰዓት ላይ እንግዲህ ይሄ ነው እንትኑ የሚሰጣችሁ ነገር ማለት ነው። ከላይም ከታችም ይሄን ታስገባላችሁ። በዚህ በዱባይ እኔ 700 ድርሃም ነው የከፈልኩት ለዚህ 3.53 ማለት ነው። ስለዚህ አጠቃላይ የምጨርሱትን ዋጋ ወይ ደግሞ የምትጨርሱትን ብር ብዙ ሰው አይናገርም። በተለይ ብዙ ጊዜ ማስታወቂያ አይታችሁ ከሆነ ብሬስ ማድረግ የምትፈልጉ በጣም በትንሽ ብር አይኑ በጣም ብዙ ነገር ነው ማስታወቂያ የሚሰራውና ስትሄዱ ደግሞ ትክክለኛ ዋጋ አይናገሩም ዶክተሮች። ካሰራችሁ በኋላ ምርጫ ስላሌላችሁ ግድ ነው ትከፍላላችሁ። ምሳሌ እንደኔ አይነት ሰው ይሸወዳል። እኔ አሁን ክፍያ ስንት ነው ምናምን መሰለኝ ክፍያ አልተናገሩም በሰዓቱ። ግን ኢትዮጵያ ራሱ በጣም ብዙ ብር ነው የከፈልኩት መጀመሪያ ሳሳስር። እዚህ ከመጣሁ ደግሞ እንደውም ሴትዮዬ በጣም ረታኛለች። እሷ ባትረዳኝ ኖሮ በጣም ነበረ ደሞዜ ወጪ ያደረኩት ማለት ነው። በኢትዮጵያ ሲመነዘር ወደ 200 ሺህ ብር ጨርሻለሁ። ከዚህ ውጪ ከአስፈታሁት ውጪ ማለት ነው። እንደዚህ አይነት ብር የማጨርሱ ጥርሳችሁ ጤነኛ ሆኑ። ሰው ቤት እየሰራችሁ መዳም ቤት እየሰራችሁ ጥርሳችሁ ምንም ነገር ሳይሆን ለጌጥ የምታደርጉ ለጌጥ የሆነ ባደርገው ብላችሁ ወይ ደግሞ ሰው ስላደረገው ብቻ አይታችሁ የምታደርጉ ልጆች አታርጉ ባይ ነኝ። ማንም እንደ ተፈጥሮ ጥርሳችሁ የሚሆን ነገር የለም። ብሬስ ልታምሩ ትችላላችሁ፣ አልዋሽም። ብሬስ በባህሪው ያሳምራችኋል። እንደው በጣም ከፈለጋችሁ እንደዚህ አይነት ነገር የምመክረው ነገር ቢኖር ምን እንደሆነ ታውቃላችሁ? በግራና በቀኝ ጌጥ ይደረጋል፣ የጥርስ ጌጥ አይደል? እሱን አስደርጉ። እሱን አስደርጋችሁ ስስቁም ፈገግታችሁን መሳቅ የምትወዱ ሰዎች እና እሱ የምታረጉ ባይ ነኝ እንጂ ብሬስ ለጌጥ ብሬስ ሰው ስላደረገ ብሬስ የሆነ ጥርስ የሆነ ነገር ሆኗል ይስተካከላል ብላችሁ የምታደርጉ ልጆች እኔ እንደ ሀሳብ የምመክረው ነገር ይሄን ነገር አትጠቀሙ። ይሄ አሁን በጣም ከባድ ነው። ጌታን ነው የምላችሁ። ማለቴ እኔ ከባህሬ የሀፍ ትንፋሽ ሰው አሁን ታሞ
ወይ የሆነ ነገር ሆኖ የአፍ ትንፋሽ ይኖረዋል ሪሊ ላይ ያ ነገሮች ያ ሰው ወዶ አይደለም። እኔ ግን በባህሪዬ ደብረኛል። በጣም የማልወደው ነገር ቢኖር የአፍ ትንፋሽ ነው። ይሄ ግን በጣም ነው የሚፈጥረው ካልቦረሻችሁ። ጌታን ራሳችሁ እንድጠሉ ነው የሚያደርጋችሁ። የሆነ ከጠዋት እስከ ቀን ቆይታችሁ ካልቦረሻችሁ ያችን ሰዓት እንኳን መቦረሹባት ሰዓት ማታ ደርሳ ቀን ደርሶ ወይ ደግሞ 4 ሰዓት እናንተ ተታቦርሹም ስራ ትሆናላችሁ ቢዚ። እኔ ምሳሌ ኪችን ሰው ያለብኝ ለታ አንድ ጥርሴን ለመቦረሽ ታይም አላገኝም። እውነቴን ነው የምላችሁ። ምግብ ምሳ ማልበላበት ሰዓት አለ ኪችን ስገባ። ምክንያቱም መደዳ ስራ አለ። እንግዳ ተመጣ አንዱ ስትሉት አንዱ አያልቅም። በተለይ የኛ ቤት ትልቅ ነው። ያ ነገር ስላለ እንደዚህ 3 ለመቦረሽ ምናምን ላይ መቼ ይችላል። ያን ሰዓት በጣም እንትን አለው ሃይ ሆኖም ያቅባችሁ የሆነ ማታውቁት ነገር ነው የሚፈጠረው። ጌታ ነው የምላችሁ በጣም የሚደብር ነገር እና ምንላችሁ ይሄ ለዚህ ሁሉ ለምን ጥርሳችን ጤነኛ ከሆነ እኔማ ምነው ባላሳሰርኩ ያልኩበት ጊዜ ነበረ። ማለት እንደዚህ አይነት ነገር ውስጥ ባልገባው በዛውም በራሴ ተነሳሽነት ምናምን አይደለም። እኔ ሲስተር ናት በጣም ጥርሴ እንዲስተካከል የምትፈልግ የነበረው ከኔ በላይ እና እሷ ናት እዛኝ ራሱ ሄዳ እንደዚህ ያደረኩት። ደግሞ አንዳንዴ እሷም ትላለች ምናለ ባላረግሽ ኑሮ ምናምን ብላ ትጸጸታለች። እና ማንም ተፈጥሮን የመሰለ ነገር የለም። ሰው ቤት የምንሰራው ለማግኘት ነው፣ ለመለወጥ። ሁላችንም ወደን አይደለም። ማንም ቢሆን ቢሳካለት ቢሆንለት አረብ ሀገር ይኖራል ብዬ የማስበው ሰው የለም። ሁሉም የሆነ የጎደለው ነገር ስላለ ያንን ነገር ለመሙላት ያንን ነገር ለማሻሻል ነገን የተሻለ ለማድረግ አይደል ኑሮን ለማሸነፍ ቤተሰብን ለመርዳት ኤኒቲንግ ሌላ ነገሮች የሰው ልጅ ባይኖርበት ተነስቶ እዚህ ሀገር ወይ ደግሞ እኛ ያቆምንበት ቦታ ማንም አይቆምም። ይሄን ህይወት ማንም ቢሆን አይወደውም ጋይስ። ማንም እውነቱ ስንነጋገር የአረብ ሀገርን ህይወት ወዶ ወይም ደግሞ ደስተኛ ሆኖ ወይ ፈልጎት የሚኖር የለም። ህይወት ሆናበት ኑሮ ሆኖበት ነው። እና ለዚህ ደግሞ ገንዘባችሁን የምታወጡበት ቦታ ምረጡ። ብሬስ ለራሴ ነው። ከኔ በላይ ማን አለ? ለራሴ ካልሆንኩ ብዙዎቼ ነው በቃ ለራሴ ካልሆንኩ ምሰራው ለማን ነው? ለየትኛው ልጄ? ያልወለድንማ ምን እንላለን? አይ ነው እንደዚህ ብዬ አላውቅም። እኔ የሆነ ለራሴ በሉ። ምክንያቱም እስከለፋችሁ እስከሰራችሁ ድረስ ለራሳችሁ መሆን አለባችሁ። እዚህ ጋር መያዝ ያለባችሁ ነገር ፍላጎታችሁን ግቱ። አይኖ በቃ ለሰው ብቻ ኑሩ፣ ለቤተሰብ ብቻ ኑሩ፣ የእናንተ ፍላጎትን አታድርጉ እያልኩኝ አይደለም። የምታወጡበትን ነገር ወቁ ነው እያልኩ ያለሁት። የምናወጣበትን አሁን እንደኔ ተጣርፋችሁ ሄዳችሁ እንደዚህ አይነት ወጥመድ ውስጥ ገብታችሁ በቃ በጣም ስንት ስትቸገሩ አይኖ አለ አይደል አይደል ስትታመሙ አያስፈልግም ማለት ተገቢ አይደለም ባይ ነኝ እንደኔ። እንደናንተ ደግሞ እንግዲህ ከባለቤቱ ያወቀ ቡዳ ነው ትላለች ማዘር። ከናንተ በላይ እኔ ላውቅ አልችልም። የማውቀውንና በጥቂቱ ላስረዳችሁ ብዬ ነው። እና ይሄን ይመስላል። ይሄን ነገር ደግሞ በጣም ተጠቀሙ። ብሬስ የምትጠቀሙ ልጆች ይሄን ካላረጋችሁ ትርጉም የለውም። ለምን ጥርሳችሁ በአሁኑ ሰዓት ተነቃንቆ ነው ባለ ሰዓት ላይ ይሄን ካላረጋችሁ ስበሉ ጥርሳችሁ ይዘረዘራል። እኔ ገና ዝርዝር ነው ያስታውቃል። ተጋብየኛ አይደላላችሁ ብዬ ነውና ድሮም ሳቃሩትም ማለት የሆነ ነገር ላይ ይታይልኝ ብሬስ ማለት እንኳን አላልኩም እና ይዘረዘርባችኋል። ድካማችሁ ከንቱ እንዳይሆን ይሄን ላስኪት ብታደርጉት በጣም ጥሩ ነው ብዬ ነው የማስበው። ለጥርሳችሁ ይጠቅማችኋል። በጣም ግን በጥንቃቄ በጣም በንጽህና መያዝ አለባችሁ። ብትችሉ ካገኛችሁባት ታይም ብትቦርሹት ብታጸዱት በጣም ጥሩ ነው ባይ ነኝ። ትንፋሽ እንዳይፈጥርባችሁ ለአፋችሁ እሱን ብትጠቀሙ በጣም ይጠቅማችኋል። እወዳችኋለሁ። አበዛውባችሁ እስከ መጨረሻ ድረስ እንግዲህ የተሰማችሁኝ። ቀጣይ ደግሞ በዚሁ ርዕስ ላይ እንግዲህ አሁን እያሰርኩኝ ነው። ለ6 ወር ነው። ከዛም በኋላ ያለውን ነገር አሳውቂን። ከዛ በኋላ ምን ሊፈጠር ይችላል የምትሉ ካላችሁ አሁንም ሀሳብ አስተያየታችሁ አይለኝ እላለሁ። ቤቱን ሰብስክራይብ በማድረግ ቤተሰብ ሆኑ። በጣም ነው የምወዳችሁ ቤተሰቦቼ። ባይ
Oh.